በዚህ ቻናል እውነተኛ ታሪኮች በትረካ ይቀርባሉ። ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ጸሐፊና ተራኪ ሂሩት አበበ። ኮሽ ሲል የፕሬዝዳንቱ ቢሮ መግቢያ ላይ ተቀምጠው ተራ ከሚጠባበቁ እንግዶች መካከል ተቀምጣለች። የዩኒቨርሲቲው ሰራተኞችና ሌሎች የማታውቃቸው ሰዎች በረጅሙ ሶፋ ላይ ተደርድረው የፕሬዝዳንቱን በር በጉጉት ይመለከታሉ። ንዴቷ አድሮም አልበረደላትም። ደም የጎረሱ የሚመስሉት ጉንጮቿ ከውስጥ እሳት የሚተፉ ይመስል ይለበልባታል። ውስጧ በንዴት በግኗል። የተማሪዎች ምግብ ቤት ኃላፊ ናት። በዚህ ዩኒቨርሲቲ ውስጥ ከ30 ዓመታት በላይ በተለያዩ ክፍሎች ውስጥ አገልግላለች። ከጽዳት የተጀመረው ስራዋ ወደ ህትመት ክፍል፣ ተማሪዎች መኝታ ተቆጣጣሪ፣ ቤተ መጻሕፍት፣ በመጨረሻም አሁን ያለችበት ቦታ ደርሳለች። ባለፈችበት ቦታዎች ሁሉ በታታሪነቷ፣ በስራ አክባሪነቷ ኃላፊነቷን በብቃት በመወጣት ትታወቃለች። በግቢ ውስጥ ከመምህራን እስከ አስተዳደር ሰራተኞች ከሁሉም ጋር ትግባባለች። በሁሉም ትታወቃለች። ዘወትር የሥራ ሽርጧን አድርጋ ተፍ ተፍ ስትል ሲያዩት የጡረታ መውጫ ጊዜዋ የደረሰ አይመስልም። ልጅ አዋቂው የሚያከብራት፣ ተማሪዎች ማሚዬ ብለው የሚጠሯት የሺዎች መጋቢ በትናንትናው ዕለት የደረሰባት ክብረ ነክ ተግባር ህመም ሆኖባታል። ተማሪዎችን የምታያቸው እንደ ልጆቿ ነው። ህመም ሲኖርባቸው የሚቀርበው ምግብ ካልተስማማቸው ያማክሯታል። ከበጀታቸው ላይ ለየት ያለ ነገር አሰርታ ጓዳ ውስጥ እንዲመገቡ ታደርጋለች። ቁርስ፣ ምሳና እራታቸውን የምታሰራው ቆማ ነው። የተመደበው የምግብ ግብዓት ከስቶር እየተመዘነ ወደ ማብሰያ ክፍል ሲገባ ትቆጣጠራለች። አሰራር ላይ ችግር እንዳይኖር ከወጥ ቤቶች ጋር የሚለቀመውን ስትለቅም፣ የሚላጠውን ስትልጥ፣ የሚከተፈውን አብራ ስትከትፍ ቆይታ ምግቡ ደርሶ ወደ መመገቢያ አዳራሽ መጓጓዝ ሲጀምር አብራ አዳራሽ ትገባለች። ተማሪዎች ሲገቡ በር ላይ ትቆማለች። ሲበሉ ደግሞ በመካከላቸው ጎርደድ ጎርደድ እያለች መቃኘት የዘወትር ተግባሯ ነው። ይቺ ዘወትር ወጥ የተፈነጣጠረበት ሽርጥ ለብሳ ሲጠጓት ሽንኩርት ሽንኩርት የምትሸት ሴት 4 ወልዳ 6 የልጅ ልጆችን አይታለች። ልጆቿን ለሕክምና ዶክተርነት፣ ለመሐንዲስነት፣ ለጠበቃነትና ለመምህርነት አብቅታለች። ቤቷ ሙሉ፣ ኑሮዋም የተመቻቸ ነው። በምግብ ቤት ውስጥ ጡል ጡል ስትል ሲያዩት ተራ ሴት ትመስላለች። በምትወደውና በተከበረችበት ስራዋ ላይ ግን በትናንትናው ዕለት የደረሰባት ዘለፋና ንቀት ከአይምሮዋ ሊወጣላት አልቻለም። በመመስገን ፈንታ ወቀሳ ደርሶባታል። ስራዋን ስለምትወድ እንጂ የምታገኘው ደሞዝ አያስተዳድራትም። አለቆቿ የሚያዩዋት ዘወትር የሥራ ቆብ አድርጋ ሽርጥ አሸርጣ ከምግብ ቤት የማትወጣውን ሴት ነው። ምግብ ጨው በዛበት፣ እንጀራ ኮመጠጠ ከተባለ ጠርተው ከፍ ዝቅ አድርገው የሚናገሯት እሷን ነው። በዕድሜ ልጆቿ የሚሆኑት አለቆቿ ሲዘልፏትና ጣታቸውን እየቀሰሩ ሲያስፈራሯት ምንም እንደማታውቅ ጸጥ ብላ አዳምጣቸው ካጠገባቸው ትሄዳለች። የትናንትናው ግን በዛ። ሰድቦ ለተሳዳቢ መስጠት ሆነባት። በተማሪዎች ምግብ ቤት ውስጥ የምግብ ማብሰያ ቦይለሮች አሉ። በየዓመቱ ጥገና እንዲደረግላቸው ጥያቄ ታቀርባለች። ነገር ግን ላለፉት 2 ዓመታት ጥያቄዋ ውሃ በልቶት በመቅረቱ 1-2 እያለ መበላሸት ጀመረ። ለቅርብ አለቃዋ ለተማሪዎች ዲን ሁኔታውን አሳወቀች። ምላሽ አላገኘችም። ወጥ ቤቶች መቸገራቸውን፣ የቀሩት ቦይለሮች በቂ አለመሆናቸውን፣ እነሱም ድንገት ስራ ቢያቆሙ ተማሪዎችን መመገብ እንደማትችል
በደብዳቤም በአካልም አሳሰበች። ከተማሪዎች ዲን አልፋ ወደ አስተዳደርና ልማት ምክትል ፕሬዝዳንት ሄደች። ለጥገና የተጠየቁት ዋጋ እንደበዛባቸው አሳውቋት ግቢ ውስጥ የወዳደቁ ዛፎችን አስፈልጣ በእንጨት በመስራት ድጋፍ እንዲደረግ አሳሰባት። ሞከረችው፣ ብዙ አላስኬዳትም። ምግብ አብሳዮች ከኤሌክትሪክ ወጥተን በእንጨት አንሰራም፣ እንጨቱ እርጥብ በመሆኑ ጭሱ አይናችንን አጠፋን በማለት አኩተመተሙ። በመሆኑም የተማሪዎችን ቁርስ፣ ምሳና ራት በተለመደበት ሰዓት ማድረስ ተሳናቸው። የመጨረሻ ሙከራዋ ፕሬዝዳንቱ ነበር። አንድም እሱ የሚሰጠው ትዕዛዝ በአስቸኳይ ስለሚፈጸም ለተፈጠረው ችግር መፍትሄ እንዲሰጣት፣ ሁለትም ለምን አልነገርሽኝም ብሎ ተጠያቂ እንዳያደርጋት ለመገላገል ቢሮ ሄደች። እንኳንስ ይሄንን በሺዎች የሚቆጠሩ የተማሪዎችን ጉዳይ ጥቃቅኗን ወሬ እንደማታመልጠው ታውቃለች። ገና ሲመለከታት ደግሞ ምን ችግር ተፈጠረ? መቼም ችግር ሳትይዢ እኔ ጋ አትመጪም አላት በሰለቸ መንፈስ። በተለያዩ ጊዜያት በተለይ የመኝታ ቤት ኃላፊዎችንና እሷን በቢሮ በመጥራት በተደጋጋሚ ያስጠንቅቋቸዋል። የዘወትር መፈክሩ ኮሽ ሲል ማወቅ አለብኝ የሚል ነው። በዚህም ፕሬዝዳንት ኮሽ ሲል የሚል ስም አውጥተውለታል። በግቢ ውስጥ የሚፈጸም ማንኛውም ነገር እንዲያመልጠው አይፈልግም። በተለይ ተማሪዎችን በተመለከተ እያንዳንዷን ነገር እንዲያሳውቁት የግል ስልኩን ሰጥቷል። ስለ ተማሪዎች ብቻ ሳይሆን ስለ ኃላፊዎችም ጭምር ከበታቻቸው ካሉ ሰራተኞች መረጃ ይሰበስባል። በሱ ዘንድ ተራ የሚባል ነገር የለም። ሁለት ተማሪዎች በተራ ምክንያት ቢጋጩ መስማት አለበት። ቧንቧ ፈንድቶ ሰራተኞች አስቸኳይ ጥገና አደረጉ አላደረጉ መስማት አለበት። ተማሪዎች በዛሬው የቁርስ ቂንጬ ውስጥ ድንጋይ ያገኘንበት ካሉ መስማት አለበት። የቅርብ ሰዎች ያልሰሙት የራሳቸው ጉዳይ ቀድሞ እሱ ጋር ይደርሳል። አንዳንዶች ቀድሞ ለሱ መረጃ በማቀበል ፈጣንነታቸውንና ዘወትር በስራ ላይ መሆናቸውን ለማስገንዘብ ይጣደፋሉ። በአንድ ጉዳይ ላይ የተለያዩ ሰዎች ደውለው ሲነግሩት ሁሉንም የተለያየ ጥያቄ እየጠየቀ መረጃውን ያጠናቀራል እንጂ ሰምቻለሁ አይልም። የምግብ ቤት ኃላፊዋ የቦይለሮች መበላሸት የፈጠረባትን የሥራ እንቅፋት ወደፊትም ሊከሰት ይችላል ያለችውን ስጋት መዘርዘር ጀመረች። ለጥገና በመቶ ሺዎች ተጠይቀናል። ያንን ያህል ገንዘብ ማውጣት አንችልም። ሌላ ማስታወቂያ አውጥተን እናጫርታለን። እስከዛስ ዶክተር? የሆድ ነገር ሆድ ይቆርጣል ነው። ተማሪዎች ይታገሱናል። እንጨት ፈላጮች ተመድበውልሻል። በእንጨት ስሩ። አንሰራም የሚሉ ወጥ ቤቶች መኖራቸውን ሰምቻለሁ። ማንነታቸውንም አውቄያለሁ። ግዴታቸው ነው። ኮሽ ቢል ተጠያቂ መሆናቸውን አስረግጠሽ ንገሪያቸው። ያለው እንጨት እኮ በቂ አይደለም። ሰራተኞቼን ይዤ የግቢውን ጫካ በሙሉ ዞረናል። አልፎ አልፎ የወደቁ ዛፎች እንጂ በቂ የለም። ያሉት ቦይለሮች በቂ አይሆኑም። 3 ተበላሽቶብናል። የተሰራ ወጥ በበርሜል እየገለበጥን ነው ሌላ የምንሰራው። ይሄ ደግሞ ጊዜ ይወስድብናል። ለምሳሌ ዛሬ 30 ደቂቃ የቁርስ ሰዓት ዘግይተን ነው አዳራሽ የከፈትነው። እሱን ማስተካከል ያንቺ ስራ ነው። ሌሊት ገብቶ መስራት ነው። አንዳንዴ ማማሰያ ይዤ እንዳማስልላችሁ ሳትፈልጉ አትቀሩም። እኔ ፕሬዝዳንት እንጂ ወጥ ቤት አይደለሁም። የጓዳውን ጣጣ እዛው ቻዩ። የመጣሁት አንተ መፍትሄ ስለማታጣ ነው። ቅድም ያልኩሽ እኮ ይሄንን ነው። ገና ነገ ና ምስር ልቀም ትሉኛላችሁ። ከቢሮ ወጥታ ወደ ምግብ ቤት ስታመራ የምግብ አዳራሽ ለምሳ የሚከፈትበት ሰዓት ነበር። ነገር ግን አልተከፈተም። ምሳ አልደረሰም። በበሩ ዙሪያ የተሰበሰቡ ተማሪዎች በሩን በኃይል እየደበደቡ ነው። መንጫጫት ጀምረዋል። የህብረታቸውን ፕሬዝዳንት በስልክ ጠርታ
እንዲያረጋጋቸው አደረገች። አብዛኞቹ ከምሳ በኋላ የትምህርት ክፍለ ጊዜ ስለነበራቸው ረዥሙ ሰልፍ ሳይደርሳቸው በመቅረቱ ምሳቸውን ሳይበሉ እያጉረመረሙና እየዛቱ ወደ መማሪያ ክፍሎቻቸው ሄዱ። ቁርስ ላይ የነበረው ሩዝ ጭስ በማለቱ የተበሳጩ ተማሪዎች ምሳ ለሁለተኛ ጊዜ ሲዘገይባቸው ከማጉረምረም አልፈው ወደ ምግብ ቤት ድንጋይ ወረወሩ። የከፋ ጉዳት ባይደርስም ጥቂት መስታወቶች ተሰበሩ። በወቅቱ ግቢ ውስጥ ያልነበረው ፕሬዝዳንት ኮሽ ሲል ወደ ውስጥ በማያሳይ ጥቁር ራቭ4 መኪናው ሲከንፍ መጣ። እንደ ወትሮው ቀድሞ ከመኪናው የወረደው ክላሽ የታጠቀ አጃቢው ነበር። ምግብ ቤት አካባቢ ሁኔታውን ለማረጋጋት የቆሙ ሰራተኞችና የተማሪዎች ህብረት አባላት ይታያሉ። ፕሬዝዳንቱ እየተጣደፈ ወደ ተማሪዎች ህብረት አባላት አመራ። ምንድነው የተፈጠረው? ልጆቼ ምን ሆኑ? ልጆቼ ምን ሆናችሁብኝ? ተማሪዎቹ ሰሞኑን በምግብ ቤት አካባቢ እየተፈጠረ ያለውን ችግር እየተሻሙ ሲነግሩት እንደ እንግዳ አዳምጦ ኃላፊዋን በአስቸኳይ ሲያስጠራ በሩጫ መጣች። በምን ምክንያት ነው ምግብ የሚዘገየው? እዚህ ታጉራችሁ ምን ስትሰሩ ነው ልጆቼ የሚራቡት? ይሄ ያንቺ ኃላፊነት ነው። በአስቸኳይ ተማሪዎችን ወደ መሰብሰቢያ አዳራሽ ጥሩልኝ። አንቺም ከነ ምክትሎችሽ በአስቸኳይ ነይ ሲል ጮኸባት። መልእክቱ ወዲያው የደረሳቸው ተማሪዎች ፕሬዝዳንቱን አላመኑትም። ሰብስቦ በፌደራል ሊያስቀጠቅጠን ነው በሚል በየዶርማቸው መሽገው ቆዩ። ነገር ግን የህብረታቸው ፕሬዝዳንትና አባላት ባደረጉት ቅስቀሳ ቀስ በቀስ ወደ አዳራሽ መጉረፍ ጀመሩ። ፕሬዝዳንቱ ምክትሎቹን ይዞ መድረክ ላይ ተቀመጠ። አዳራሹ በተማሪዎች ተሞልቷል። በቅድሚያ የተማሪዎች ህብረት ፕሬዝዳንት ከቅርብ ጊዜያት ወዲህ የምግብ ጥራት እየቀነሰ መምጣቱንና ከዛም አልፎ ተማሪዎች በሰዓቱ መመገብ አለመቻላቸውን ለዚህም 3 ቦይለሮች ተበላሽተው በመቀመጣቸው መሆኑን ከምግብ ቤት ባገኘው መረጃ ማረጋገጡን በመግለጽ አግባብ ባለው መንገድ መጠየቅ ሲቻል ድንጋይ ወርውሮ ንብረት ማጥፋት አስነዋሪ መሆኑን ተማሪዎች በዚህ ጉዳይ ላይ ጥፋት መፈጸማቸውን ጠቁሞ ተቀመጠ። ሌሎች ተማሪዎችም ይችን ቀዳዳ ተጠቅመው ያለ የሌለውን ተናገሩ። ፕሬዝዳንቱ የምግብ ቤት ኃላፊዋንና ምክትሎቿን ተነስተው እንዲቆሙ አዘዘ። 5 ናቸው። ፊት ለፊቱ ሲቆሙ የቁጣ ንግግሩን ጀመረ። ቦይለር መበላሸቱን መስማት ያለብኝ ካንቺ ነው ከተማሪዎች? አለ ጣቱን ወደ ኃላፊዋ እየጠቆመ። 3 ቦይለሮች እስኪበላሹ አንቺ ምን ትሰሪያለሽ? እነዚህን ተማሪዎች እኮ ወላጅ ወደዚህ ዩኒቨርሲቲ ስልክ የተቀበልኳቸው ልጆቼ ናቸው ብዬ ነው። ኃላፊነት አለብኝ። እነሱ ሳይበሉ እኔ መብላት የለብኝም። አንቺና ግብረ አበሮችሽም እንደዚሁ። ለምን አልተነገረኝም? ቦይለሮቹስ ለምን ይበላሻሉ? በቅርብ አይደለም እንዲያስጠገን ነው? ሆን ብላችሁ ነው የምታበላሹት። ዓላማችሁ ልጆቼን ማስራብ ነው፣ ብጥብጥ ማስነሳት ነው። ወጥ ቤቶቹን መምራት አልቻልሽም። ካልሆነ ቦታውን ልቀቂ። ሽርጥ አሸርጦ ደፍ ማለት እኮ ስራ መስራት አይደለም። እናንተም ምክትል ተብዬዎቹ ምን እንደምትሰሩ አይገባኝም። ሞኮሮኒ ለምን ይቦካል? እኛ ወንዶቹ እንኳን በላጤነት ዘመናችን ፓስታና ሞኮሮኒ ቀቅለን አይተነዋል። የሙያ ችግር ካለ እንግዲህ እሱ ሌላ ጉዳይ ነው። መቼም እኛ እንቀቅልላችሁም። ወጥስ ለምን ያንሳል? ኃላፊዋ ለመናገር እጇን አነሳች። በዕድሜ ዘመኗ እንዲህ አይነት አስመሳይነት አይታ አታውቅም። ለማመን ከብዷታል። ፕሬዝዳንቱ እድል አልሰጣትም። ይብስ ቁጣው ጨመረ። ደግሞ ምን ልታወሪ ነው? ወሬ ሳይሆን ስራ ስሪ። ለተሰበረው መስተዋት ተጠያቂ ነሽ። ሰራተኞች አነሱን ስትይ
ተጨማሪ ቀጥረንልሻል። አነሰኝ ያልሻቸውን ዕቃዎች ገዝተንልሻል። ጠበቡኝ ያልሻቸውን ቦታዎች አስፍተንልሻል። የጎደለ ነገር የለም። አንቺ ግን ኃላፊነትሽን መወጣት አልቻልሽም። በንዴት ተንገበገበች። ምን ታደርገው? እንዳትናገረው የበላይ ሆነባት። ዝም እንዳትለው ያለ ጥፋቷ እየወነጀላት ብቻ ሳይሆን እየዘለፋት ነው። በሚያከብሯት ተማሪዎች ፊት እያሳነሳት ነው፣ እየዘረጠጣት ነው። ሌሎች ዩኒቨርሲቲዎች ስንት ሺህ ተማሪዎችን እንደሚያስተናግዱ ብትሰሚ በስራሽ ታፍሪያለሽ። አንቺ እነዚህን መያዝ አቅቶሻል። የመንግስት ንብረት ይወድማል። ተማሪ እየተራበ ይማራል። ልጆቼ ታገሱኝ። በዛሬው ዕለት የጥገና ባለሙያዎች እንዲመጡ አደርጋለሁ። ከኋላዋ የመጡ ባለጉዳዮች ወደ ውስጥ እየገቡ ሲወጡ እሷ አብረዋት የተጠሩ ሰራተኞች እስኪመጡ እየተጠባበቀች ነው። ዛሬ የፕሬዝዳንቱ ታጣቂ አጃቢዎች 2 ናቸው። አንደኛው የተደረደሩ እንግዶችን ከእግር እስከ ራሳቸው እየገረመመ ከበሩ ሳይርቅ ቆሟል። ሁለተኛው ደግሞ ኮሪደር ላይ እየተንጎራደደ አላፊ አግዳሚውን ይቃኛል። ምን እንዳይሆን ነው አለች በውስጧ። ጥቂት ቆይታ በሄደበት ሁሉ ትላንት እንዳየችው አድርባይና አስመሳይ ከሆነ አንዱ ጭንቅላቱን ብሎ ሊገላግለው እንደሚችል አስባ መታጀቡ ያለ ምክንያት አለመሆኑ ገባት። እንደሷ የተጠሩ የተለያዩ ክፍል ኃላፊዎች ሲመጡ አብራ ወደ ፕሬዝዳንቱ ቢሮ ገባች። ፕሬዝዳንቱ በሰፊው ክፍል ውስጥ በረጅም ተሽከርካሪ ወንበር ላይ ተቀምጦ በወንበሩ ዝዋዥዌ እየተጫወተ በስልክ ይነጋገራል። ከአጠገቡ በተገተረው 65 ኢንች ቴሌቪዥን ጠቅላይ ሚኒስትሩ ለፓርላማ አባላት ንግግር ሲያደርጉ ይታያሉ። ዩኒቨርሲቲው መቼና በምን ምክንያት እንዳገኛቸው የማታውቃቸው የተለያዩ ዋንጫዎች በአንድ ጥግ ተደርድረዋል። የተጠሩት ሰዎች ከፕሬዝዳንቱ ጠረጴዛ ግራ ቀኝ በተደረደሩ ወንበሮች ላይ ተቀመጡ። ፕሬዝዳንቱ ስልኩን ዘግቶ ሰላምታ እንኳን ሳይሰጣቸው ቀጥታ ወደ ጉዳዩ ገባ። ዛሬ ያስጠራኋችሁ የዩኒቨርሲቲያችንን የአካባቢያችንንና ብሎም የሀገራችንን ሰላምና ጸጥታ ለማስጠበቅ ፈጣን እንድንሆን ለማሳሰብ ነው። እንደምታውቁት መንግስታችን በአንድ ወገን ሰላምን ለማስከበር ከፍተኛ ትንቅንቅ እያደረገ ሲሆን፣ በሌላ በኩል ደግሞ ልማትን አፋጥኖ ብልጽግናን ለማስፈን ሩጫ ላይ ያለበት ወቅት ነው። በተለይ የዩኒቨርሲቲያችን ሰላምን ለማስጠበቅ ሁሉንም ነገር በአይነ ቁረኛ እንድትመለከቱ ማሳሰብ እፈልጋለሁ። ኮሽ ሲል ወዲያውኑ አሳውቁኝ። ፀጉረ ልውጦችን አነፍንፉ። ችላ የሚባል ነገር የለም። ተራ ነገር ነው የሚባል ነገር የለም። በተለይ ተማሪዎች በሚገለገሉባቸው ቦታዎች ማለትም ምግብ ቤት፣ መኝታ፣ ክሊኒክ፣ የመዝናኛ እና ስፖርት ቦታዎች ላይ ያላችሁ ኃላፊዎች እንዳትዘናጉ። ትላንትና ምግብ ቤት ላይ የተፈጠረው ሞብ እኔ ባልመጣ ይበርድ ነበር፣ ተቀጣጥሎ አገር ያነድ ነበር። ለማንኛውም በዘዴ አብርጄዋለሁ። እርግጠኛ ነኝ የትናንትና የክብር ጠቅላይ ሚኒስትራችንን የፓርላማ ንግግር ተከታትላችሁታል አለ ወደ ቴሌቪዥኑ እየተመለከተ። ሁሉም ድምፁ ተቀንሶ ምስሉ ብቻ ወደሚታየው ቴሌቪዥን ተመለከቱ። ለሰላማችን ሁላችንም ዘብ መቆም አለብን። ብልጽግናችንን ለማኮላሸት እዚህም እዚያም እሳት የሚለኩሱ አሉ። እሳቸውም ያንን ያህል ሰዓት ፈጅተው የተናገሩት ያለ ምክንያት አይደለም። ቅድሚያ ለሰላም ነው። ከዚህ እንደሄዳችሁ ከስራችሁ ያሉትን ሰራተኞች በሙሉ ሰብስባችሁ አጠንክራችሁ እንድታወርዱ ፈልጋለሁ። ፀጉረ ልውጦቹን አድናችሁ ተከታተሉ። ምክትል የመኝታ ቤት ተቆጣጣሪው አጠገቡ ከተቀመጠው ሰው ጋር በሹክሹክታ ሲያወራ ተመልክቶ በቁጣ ጠየቀው። የጠቅላይ ሚኒስትሩን ንግግር ስላልሰማ መረጃ እየጠየቀ ነበር።
ፕሬዝዳንቱ ተናደደ። በጣም ያሳፍራል። ልጅ ከአዋቂ ሲከታተል የዋለውን አገራዊ ጉዳይ አልሰማውም ማለት ከኋላው አንድ ሴራ አለው ነው ወይስ ከመካከላችን ጁንታ አለ? ሰውየው ደነገጠ። ኮሽ ሲል አንዴ ነክሶ ከያዘ ነከሰ ነው። ጭራሽ ጁንታ የሚለውን ታርጋ ከለጠፈበት አለቀለት። ፕሬዝዳንት ኮሽ ሲል የዋዛ አይደለም። እዚህ ቦታ ላይ የተቀመጠው በውድድር ሳይሆን በሹመት ነው። ምሁራን መካከል ተቀመጠ እንጂ ከምሁርነቱ በላይ ፍጥጥ ብሎ የሚታየው ካድሬነቱ ነው። ዛሬ ለሁለተኛ ጊዜ ሊነክሰው ነው። ከዚህ በፊት የኮቪድ-19 ወረርሽኝን ለመከላከል ዩኒቨርሲቲው በእግር የሚከፈቱ የእጅ መታጠቢያዎችን በመግዛት በግቢ ውስጥ በተለያዩ ቦታዎች ላይ አስቀመጠ። በማግስቱ ንጋት ላይ ይሄ ምክትል ኃላፊ ስልክ ተደወለለት። በተኛበት ስልኩን አንስቶ ሲመለከት የፕሬዝዳንቱ ቁጥር ነው። በርግጎ አልጋው ላይ ተቀመጠ። ተኝተሃል? እየተነሳው ነው ዶክተር። ምን አዲስ ነገር አለ? ምንም ዶክተር፣ ምንም የለም። ያስቀመጥናቸው መታጠቢያዎችስ? ጥሩ ናቸው ዶክተር፣ ጥሩ ናቸው። ተማሪዎች እየተጠቀሙበት ነው? አዎ ዶክተር፣ እየተጠቀሙበት ነው፣ ወደውታል። የታያቸውና ነው? አንተ ተጋድመህ ውሃ ተደፍቶ ጀሪካን ሲወሰድ አታይም፣ አትሰማም። እኔ ልንገርህ እንግዲህ ምን ያደርጋል፣ ስራዬ እናንተንም መጠበቅ ሆኗል። ግቢ ውስጥ ቤት የሰጠንህ እንድትከታተል ነበር፣ አልሆነልህም። ድርጊቱን የፈጸመውን ሰው ማንነት፣ ጀሪካኑ የገባበትን ቦታ በአስቸኳይ አጣርተህ እንድታሳውቀኝ። ስልኩም ጆሮው ላይ ዘጋበት። ዛሬ ደግሞ ጁንታ ሊባል ነው። ፈጥኖ እጁን አወጣ። ምንድን ነው? ዶክተር፣ እኔ የጠቅላይ ሚኒስትራችንን ንግግር በፍቅር ነው የማዳምጠው። አንድ ቀን እንኳን አምልጦኝ አያውቅም። በጣም ጎበዝ። እና ጨብጭብልህ። አይ ዶክተር፣ ትናንት ያመለጠኝ አባቴ ታሞ ሆስፒታል ስለተኛ ወዲያና ወዲህ ስሯሯጥ ነው። አባት እኮ የሚታከመው ሀገር ሰላም ስትሆን ነው። መድኃኒት የሚገኘው የተገዛው መድኃኒትም የሚዋጠው ሰላም ሲኮን ነው። በሰሜን እኮ ሆስፒታሎች እየወደሙ ነው። አባት ማስታመም የሚቻለው ሰላም ሲኮን ነው። ከጀርባ ሌላ አጀንዳ ከሌለህ ይህች ብቻ እኮ ናት የምታስፈልግህ፣ ይህች አለ ሞባይል ስልኩን ብድግ አድርጎ እያሳየው። ይህች ናት ጉዳዩዋ፣ በኪሳችን ይዘን የምንዞራት። ቴሌቪዥን ተሸክማ አትሄድም። ሁሉም መረጃ ያለው ስልካችን ላይ ነው። በመንገድ ላይም በታክሲ ላይም መከታተል ይቻላል። ለማንኛውም ምንም አይነት ኮሽታ አልፈልግም። ኮሽ እንዳይል መጠንቀቅ ነው። ኮሽ ካለም ለኔ ነው። ኮሽ ሲል ወዲያው መደወል ነው። ቻናሉን ከወደዱት ሼር፣ ላይክ፣ ሰብስክራይብ ማድረግዎን አይርሱ። ያሉትን አስተያየት በመስጠትም ይሳተፉ።